ጤና ይስጥልኝ እንደምቆያችሁ። ዛሬ እንግዲህ ባጭሩ ብሪፍ ማድረጋችሁ ከታደሰ ወረደ ከትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ የስራ ዘመን መራዘም ጋር ተያይዞ ያሉ ነጥቦችን ነው። አንድ 5 ነጥቦች ላይ ነው ጠቅላላ አድርጌ ማቀርበው። መጀመሪያ ባለፉት 2-3 ቀናት የነበሩ ምን ተከሰተና ምን ተወሰነ፣ እዛ ጋር የነበረውን ሂደት፣ አሁን ያሉ ወቅታዊ ስሌቶች በፌደራልና በህወሓት መካከል በፌደራልና በህወሓት ዘንድ የሚታዩ እዚህ ውስጥ የታደሰ ጌም ወይም ጨዋታ ምንድነው፣ የዚህ ሂደት ውጤት ወይም አንድምታ ምንድነው፣ ወቅታዊ ሂደት እንደ አጠቃላይስ በሰላም ጦርነት ስፔክትረም ላይ ማለት ምን ያክል ወደ ጦርነት ቀርበናል አልቀረብንም ማለት በዛ ሁኔታስ ምን ላይ ይገኛል እና ከዚሁ ጋር ተያይዞ ደግሞ ምን ቢደረግ ይሻላል የሚለውን አጠር ያለ ነገር ሪኮመንድ አድርጌ አጠቃላለሁ። አጭር እንደሚሆን ነው ማስበው። እንግዲህ መጀመሪያ ምንድነው የተከሰተው ነገር፣ ፌደራል መንግስት የጀነራል ታደሰ ወረደን የስራ ዘመን አራዘመ። ከትላንት ወዲያ ማክሰኞ ዕለት ነው ጠቅላይ ሚኒስትር ጋር ተገናኝቶ ፕሬዘንት ያደረገው የአንድ አመት ያክል ምን እንደሰራ። ከዛ ላ እሱን አስመልክቶ ማምሻውን ሞቅ ያለ ዘገባ 2-3 አጭር ዘገባዎችን ፋና አሰማን። ትግራይ የለማች መሆኗንና ሌሎች ጨለምተኞች ናቸው ኔጌቲቭ የሚያወሩት ተብሎ ስለሌላ ክልል የሚዘገበውን ዘገባ እንግዲህ ከብዙ ጊዜ በኋላ በፋና ሰማን። ለነገሩ ለጠቅላይ ሚኒስትሩ በሚቀጥለው ቀን ያው የስራ ዘመን አራዘሙ ለሚለው ዜና ያው መደላድል ለመፍጠር ነው፣ ኮንቴክስት ለመፍጠር ነው። በዛው ደግሞ ያው ታደሰ ወረደንም ከነደብረጽዮን ለመነጠልም ጭምር ነው የዛ ዘገባ ዓላማ። ከዛ ውጪ ፌደራል መንግስት ማራዘም መወሰኑ ደግሞ በራሱ ምንም የተለየ ችግር የለውም። ምክንያቱም የዛሬ ዓመት ተስማምተው ህወሓት ፕሮፖዝ አድርጎት ነው ታደሰ ወረደ ፕሬዚዳንት የሆነው። አሁን ማራዘሙ ላይ ባይ ዲፎልት አንድ ቦታ ላይ ያለ ሰው የስራ ዘመኑ ይቀጥላል ነው፣ አዲስ ነገር ካልተፈጠረ በቀር ህወሓት ይወረድልኝ ስለማለቱ የሰማነው ነገር የለም። በአደባባይ አላለም ባጭሩ እንጂ። ኦኬ ከዛ ኋላ ግን ይሁን እንጂ እነዚህ ነገሮች ራሳቸው ህወሓት አካባቢ የሚፈጥሩትን ነገር ያው ማለት ሊፈጥሩ የሚችሉት ነገር ፖቴንሻል ይታወቃልና ያ እንዳይበቃ በሚቀጥለው ቀን ማለት ትናንትና ነው የሚሆነው ሮብ ፌደራል መንግስት የታደሰ ወረደን የስራ ዘመን አናውንስ ባደረገበት መግለጫ ላይ የተሻረ የቀድሞ ህግ ጠቀሰ። ማለት የተጠቀሰ አዋጅም የተጠቀሰው ደንብም የተሻረ ነው ማለት ሁለቱም ውስጥ ወይ ስፔሻሊ አዋጅ ውስጥ አሁን ከረንትሊ ኢንፎርስ ያለ አይደለም፣ ስራ ላይ ያለ ህግ አይደለም። ኤኒዌይ ለምንድን ያናደረገው ቀጥዬ እነግራቸዋለሁ። እንግዲህ ከዚህ ጎን ለጎን ጠቅላይ ሚኒስትሩን ከማግኘቱ አንድ ቀን ተኩል በፊት ነው ወደ አዲስ አበባ የደረሰው ታደሰ እና ጀነራል ታደሰ ወረደ ወይም ወዲ ወረደ ብዙ ጊዜ እንደምለው በዛ ጊዜ ከነ የቆላ ምናምን ሚኒስተር አብርሃም በላይ ጋር እንደተገናኘ መረጃዎች ወጥተው ነበረ። ሌሎች ደግሞ እሱን የሚቀርቡ ሰዎች አልተገናኙም አሉ። ነገር ግን አስቀድሞም ብዙ ሚቲንግ ነበራቸው ነው የሚል ደግሞ ከህወሓት አካባቢ እየወጣን ያለው ከዲፕሎማቶች ጋር በጣም እንዲያውም አስቸጋሪ የነበረው ፓርቲ ነው። እንግዲህ አሁን ከህወሓት እንደሚወጣው መረጃ ብዙም ነው ግንኙነት ያደረጉ ይወያይ የነበረው ከዲፕሎማቶች ጋር ከአውሮፓ ህብረት ጋር የሚል መረጃ አሁን አውጥተዋል። እስካሁን አስቸጋሪ ያደረገው ነገር ወደ መቀሌ የተመላለሰ ነጭ ኖሮ አለማወቅ አስቸጋሪ ነውና ከፈረንሳዩ አምባሳደር ውጪ መቀለ የተመላለሰ የለም። ሌላ ደግሞ አንድ ሌላ አገር ፎርመር አምባሳደር የቀድሞ አምባሳደር የአውሮፓ ሀገር ማለት ነው እንደዚህ ይታወቃል። ከዛ ውጭ ሌላ መቀለ አይደለም ደጋግሞ ተመልሶ ሊያወያይስ አንድም ጉዞ ያደረገ ለምኑ ቢያንስ ባለፈው 1 ወር 2 ወር ውስጥ ምንም መረጃ ማግኘት አልተቻለም። ይሄ ደግሞ አንላይክሊ ነው፣ በሚስጥር ሰው ነው የሚመላለሱት። ስለዚህ ሜቢ አሁን የሚባለው እንግዲህ እሱም ውሸት ለመሆን እድሉ ሰፊ ነው። ከአንድ ምንጭ ብቻ የተገኘ ማለት ከአንድ ስልስክ ከህወሓት ወገን ብቻ የተገኘ ስለሆነ ነገር ግን በዙም ነው ሚቲንግ ያደርጉ የነበሩት የሚል ነገር አለ። ስለዚህ ከና አብርሃም በላይ ጋር በሚገናኝበትም ጊዜ የሆነ መረጃ የተለዋወጡና በፌደራል መንግስት በኩል ደግሞ ያለውን ቅሬታ ይሁን ጥያቄ ይሁን ዋቴቨር እየተናገሩ እንደነበር ማሰብ ይቻላል። እና አክቹአሊ ይሄ እዚህ ላይ እንኳን ያለው መረጃ ጥሩ ነው። ከና አብርሃም በላይ ጋር
ሪፎርም እያደረግን ነው እንደዚህ አይነት ነገር የሚል ነገር እንደተናገሩ ነው መረጃ ያወጣው። እንኳን በሁለት አቅጣጫ ደብል ቼክ የሆነ መረጃ ነው። እዚህኛው ላይ ችግር የለውም። የፈረንጆቹን ነው ደብል ቼክ ያላደረግ ነው ማለት ዙም የሚለው ነገር ትናንት ወዲያ ነው የሰማሁት። የአካል የሚለው ግን የለም። የአሜሪካ አምባሳደር እንደማይሄድ ግልጽ ነው። ምዕራብ ትግራይ ከሄደ በኋላ በቃ ጦርነት ክፈቱ ነው ለሁለቱም ወገን ሲግናል ያደረገው። ስለዚህ ከዚህ በኋላ የሰላም ሂደቱ ስለመሳተፍ ፍላጎትም ያለውም አይመስለኝም። ሜቢ የስራ ዘመኑም እያለቀ ሊሆን ይችላል። ጥሩ የድጋፍ ደብዳቤ ከውጭ ጉዳይ ሚኒስትር አጽፎ ወደ ሀገር ለመሄድ ነው የሚዘጋጀው። ስለዚህ ከዚህ ውጭ እንግዲህ ካለፈው ከቀረብኩላችሁ ብሪፍም ያው እንደ ፎሎ አፕ ቀጣይ አድርጋችሁ ቁጠሩትና ስለዚህ ከእነ አብርሃም በላይ ጋር ምን አወሩ ከፈረንጆቹ ጋር ምን አወሩ የሚለውን ዝርዝሩን ገና በደንብ ባናውቀው ያው ሪፎርም እያደረገ መሆኑን እንዳወራ መስማታችን በሁለቱም በኩል እንዳለ ማለት ያደና መረጃ አድርገን ይዘ ነው ማለት ነው። ዳስ ክሬዲብል። ከዚህ ውጭ ግን ፌዴራል መንግስት ስለታደሰ ወረደ ሹመት መራዘም ያቀረበ የተለየ ቅድመ ሁኔታ የምናውቀው ነገር የለም። አዲስ ፖይንት ያለም አይመስልም። ይሄ ሆነ። ከዛ በዚህ ጊዜ ጎን ለጎን ማክሰኞና ሮብ ህወሓት ደግሞ ምን እያደረገ ነበረ? በተለይ ማክሰኞ ማለት ነው የወረዳ ምክር ቤቶች ስብሰባዎችን ማድረግ ጀምሮ ነው። በየወረዳው ያሉ የወረዳ ምክር ቤቶች እነዚህ የወረዳ ምክር ቤቶች የተሰበሰቡ ጊዜያዊ አስተዳደሩ ብዙም ስራ ሊሰራ ሳልቻለ ፌዴራል መንግስቱን ፕሪቶሪያን እያከበረ ስላልሆነ የቀድሞ የትግራይ ክልል ምክር ቤት ወደ ስራው ይመለስ፣ ጊዜያዊ ማነው ያው መደበኛው መንግስታችን የሚመለስ አይነት ውሳኔዎች ማለት ነው። ይህንን የተወሰኑ ወረዳዎች ላይ ማክሰኞ ዕለት ካደረጉ በኋላ እሱ ቆሟል። ያም ቢያደርጉ እንግዲህ ምንድነው የነሱ ስሌት የሚሆነው? ሌላ ኦልተርናቲቭ ማንዴት መፍጠር ነው። ፌዴራል መንግስት ምን እንደሚያደርግ ታደሰ ወረደ ጋር ምን እንደሚናገሩ ምን ቀድሞ ሁኔታ እንደሚቀመጥ ስለማያውቁ ስለነበረ ያው እነሱ የራሳቸውን ዝግጅት እያደረጉ ነው የነበረው። እንደዛ ብዬ ላስቀምጠውና ዲስ ፖይንት ማለት የራሳቸውን ፕላን ቢ ነው እያዘጋጁ የነበሩት ወይ የራሳቸውን እንቅስቃሴ እያደረጉ ነበር ነው ሜይቢም ፉል ስኬል በሶስት ቀን ያክል ካረጉ በኋላ አቆሙ ማለት ሶስት ቀን በሶስት ወረዳዎች ካደረጉ በኋላ አቆሙ። በእርግጥ የዛኑ ቀን ማክሰኞ ዕለት ታደሰ ወረደ ምንድነው የምታደርጉት ብለው የዞኖቹ ኃላፊዎች እንትን በዋትስአፕ ደብዳቤ ጽፎላቸዋል። የምትሰሩትን ያላችሁ ስራ አቁሙ ብሎ ቀጥሎ ያለው ስቴፕ ማባረር ሊሆን እንደሚችል ነገር ግን እና የህወሓት ስራ አስፈጻሚ ተሰብስቦ እንዲቆም ማለት ይሄ ነገር እንዲደረግ ማን ይወሰናል? ተወሰነም እኮ ነገር ብለው እንዳቆሙት ያ ነው። እንደዛ አድርገው መረጃ ያወጡት። ግን ይሄ ዝም ብሎ ነው። የህወሓት ሊቀመንበርና ድርጅት ጽህፈት ቤት ኃላፊ ሞንጆርና ደብረጽዮን ሳያውቁት እነዚህ ወደ ምክር ቤቶች አይሰበሰቡም። እሱ አይደለም ችግሬ ማለት እሷ ዝም ብለው በራቸው ኢኒሼቲቭ እንዳደረጉት አድርገው እና ሊያቆሙ ነው። እቺ ፍተሻ ተኩስ ነች እና ደግሞ ሲግናሊንግም ጭምር ነች። ፌዴራል ላይ ምን እንደሚባል እየጠበቁ ነበረ። ከዛ ቴሌቪዥን ላይ ሲያዩ ታደሰ ወረደ ብቻውን እንደሆነ የተሰበሰበው ሲያዩ ኦኬ ሜቢ ዲስ ፋይን ብሎ ፍሬን ይዘዋል። ምልክት ሰጥተዋል፣ ፍሬን ይዘዋል ዲቴል እስከሚያገኙ ድረስ። ሜቢ እዛ ጋር ከሱ ጋር አብሮት አለም ገብረዋህድን ቢያዩ ኖሮ ወይ እዛ ከዛም ዘርዘር ያለ ዜና ቢያዩ ኖሮ ወሬ የሆነ ነገር ቢያዩ ኖሮ በደንብ ይቀጥሉበት ነበር ብዬ ነው የማስበው። የፈለገውን ያክል እንደሚቃወም ምናምን አስተዳደር ውስጥ እንኳን ቢኖር አንድ 20-30 ማለት ጨለሁን ትግራይ በአዲሱ አደራጀት 70 ምናምን ወረዳዎች ናቸው የሚሆኑት። ባለስሳት 70 ምናምን ነው። ከተማ አስተዳደር 90 አካባቢ ነው ስለሚሆኑት አንድ 20 ምናምኖቹ ያው በወረራ ተይዘው ነው ያሉት። ስለዚህ አንድ 10-11 አካባቢ እንኳን ቢያንስ በአንድ ቀን አናውንስ አድርገው ማለት በአንድ ጊዜ ኮኦርዲኔት ማድረግ ይችላሉ። እና ሶስት ብቻ አይደለም እንደሩት የሚቆጣጠሩት ወረዳ። ስለዚህ እነሱም ከመጀመሪያው ፉል ስኬል ሊያደርጉ ስላልፈለጉ ነው that was not their plan። እኔ እንደዛ ነው የምገመገመው። እና ታደሰ ወረደ ሹመት በማይጠማቸው መልኩ ቢሆን ምን ሊያደርጉ ነበር እነሱ ያሰቡት? አንድ የክልሉ ምክር ቤት ከሰበሰቡ በኋላ ከፈለጉ የታደሰ ወረደን ሹመት እንደ አዲስ ሊያጸድቁት ይችላሉ። ፌዴራል መንግስትን ኢግኖር አድርገው አሁንም በቀጣይ ያደረጉትም ማለት አይደለም። ያ ነው ማለት በላይ ቨርዥን ነው ፍሎት የሚደረገው። ለዛ ነው ደብረጽዮን ራሱ ፕሬዚዳንት ስለሆነ ነው ተመልሶ የሚያስበው።
የአስፈላጊነቱ ብዙም አይታያቸው ሌሎች ደግሞ ኦልተርኔቲቭ ማንዴት ኦልተርኔቲቭ ቻምበር ማለት ሌላ የስልጣን ምንጭ የሚሆን ቦዲ እንደማቋቋም አድርገው ነው የሚወስዱት። በዚህ መልኩ ነው ጌማቸው የነበረው። ፍሬን ይዘዋል ዞሮ ዞሮ እና ለታደሰም ደግሞ እንደ ልጓም የሚሆናቸው ማለት ነው። እና የፕላስ ደግሞ ታደሰም እንደዛ ሪአክት ሲያደርግ ኖርማሊ ዝም ማለት ወይ ሲገፉት እንደዚህ ያደረገ ነው ሲሄድ የነበረው እና አሁንም ምን ያክል ያስታመመናል እያሉ ያው ሊሚቱን እያዩ ነው ዴር ፑሽንግ ሂዝ ሊሚት። ለዚህ እሱንም ሪአክሽን ሲያዩ ቆይ እስኪ ገምግሙ ይሄ ሰውዬ አዲስ ጸባይ ደግሞ አምጥቶ እንዳይሆን ወይ ደግሞ አበዛ ነው እንዴ ብለው እየገመገሙት ነው። አይ አም ኖት ኪዲንግ ሲሪየስሊ እንደዛ ነው። ዴር ቴስቲንግ ባውንደሪስ እንደዛ ያደረጉ ነው የሚሄዱት ከታደሰ ጋር እስካሁንም እንደዛ ያሉ ነው የሚሄዱት። እሱም እያስታመማቸው ሲፈልግ ያዘገያቸው ነው። ጭኛዋ ግን ካሁን በኋላ የሚያዘገይበትን ሊቨር ነው የሚቀሙት ማለት ከዚህ በኋላ እነሱ ቶታል ዲክቴት የሚያደርጉት ስለሆነ የሚሆነው ስለዚህ እሱም አግሬሲቭ መሆን ነበረበት እንጂ ሌላ ስንት ነገር ሲያደርጉ እንዳልሰማም እንዳላየም ሆኖ ወይ በማጓተት ወይ በዝምታ ወይ ምናምን እንደዚህ እያደረገ ነው ወደሚፈልገው አቅጣጫ ለማስያዝ ኖርማሊ የሚሞክረው። እዚህኛው ላይ ግን ወይ ማስቆም ወይ እንትን ማድረግ ነው ብሎ ተርጉሞታል እሱ ማለት ነው። የግድም ማለት ውጤቱ ያ ነው ወይ የሚሆነው አላውቅም። እሱ የገመገመበት እንትን ይወስነዋል። እንግዲህ እንመለስበታለን እዛ ጋር። ስለዚህ አሁን ያሉት ወቅታዊ ስሌቶች ምንድን ናቸው? አሁን ፌዴራል ታደሰ ወረደን ማራዘሙ ጀስት ሁሉ ነገር ድሮፕ አድርጎ በሰላም ትግራይ እንድትተዳደር አስባል ነሳልኝ ማለት አይደለም። ማለት ስቲል ፕላን ቢዎች አሉ። ፌዴራል መንግስት በኋላ ኪስ ያስቀምጣቸው ነገሮች የበጀት እቀባ አለ። ሀራ መሬት ያሉ ታጣቂዎችና የተከዜ ዘብ አለ። በሚያስፈልግ ጊዜ እነሱን ማዝመት ስለሚችል ራሱ መከላከያም ከፍተኛ ዲፕሎይመንት አለው በትግራይ ድንበሮች አካባቢ። ስለዚህ እነዚህ ነገሮችንስ አሁን ጀምሮ የሚሆን የዛሬ 6 ወር ሊጠቀምባቸው ይችላል። እነዚህ ነገሮች ሁሉ ስለመተው ፌዴራል መንግስት ምንም ያለው ነገር የለም። ስለዚህ እነዚህንስ እስከ እንደ ፕላን ቢ ይዞ ነው ታደሰ ወረደ ማስቀጠሉ ለሰላም ያለው ኮሚትመንትን የግድ አያሳይም። ህወሓትም እንደዛው አሁን ዝም ማለቱ እንዳልኳችሁ ያው ቀደምኩ ይመስለኝ እዚህ ጋር ነው ያልማውራት የነበረብኝ። ፍሬን መያዛቸው የግድ ታደሰ ወረደ ጋር ሰላም መሆናችን አይደለም የሚያሳዩት። ምልክት አሳይተዋል፣ እያደቡ ነው ያሉት። ያው የህወሓት ጽሕፈት ቤት ማለት በዋናነት እዚህ ጋር የነሱ ኢንተረስት ነው። እነሱ ናቸው በቀጥታ የሚቆጣጠሩት የነዚህ ምክር ቤቶችን የሚጠረንፉት። የህወሓት ጽሕፈት ቤት የህወሓት ሊቀመንበር ስለሆኑ ከእነሱ ጋር የሚያያዝ የህወሓት ሊቀመንበርማ ራሱ ደብረጽዮን ነው፣ ፕሬዚዳንት ሊሆን ነው። የህወሓት ጽሕፈት ቤት ደግሞ እንዲያውም ሁሉ መሰብሰብ አያስፈልጋትም ወንጀል ነው። የምክር ቤት ኮሚቴ ኃላፊዎችን ሰብስባ አቅጣጫ የምትሰጠው እሷ ነች የምትሆነው። ስለዚህ ፕራክቲካሊ መንግስት ነው የሚሆኑት። ስለዚህ ቀጥታ ከነሱ ጋር የተያያዘ ነው እና ያ ምልክት ከሰጡ በኋላ ፍሬን የያዙት ንስታል ትተውታል ማለት አይደለም። አሁን ደግሞ ፌዴራል መንግስት ተጨማሪ አሚኒሽን ጥይት አቀብሏቸዋል። እንግዲህ ከመጀመሪያው ምን የሚል ናራቲቭ ነው ሴት እያደረጉ የነበሩት? ጊዜያዊ መንግስቱ ምንም አልሰራም፣ እንዲያውም የታደሰ ብቻ ሳይሆን ያለፈው 3 ዓመት ጊዜያዊ አስተዳደር ምንም ውጤት አላመጣም። እስከ መቼ ነው በጊዜያዊ አስተዳደር ትግራይ የምትቆየው? ፕሪቶሪያ ፈርሷል፣ ፌዴራል መንግስት አፍርሶታል። ይህን በቂ ምክንያት ሰጥቷቸዋል። በትግራይ በኩል ፈርሰዋል ብሎ አናውንስ የሚያደርግ ጠፍቶ ነው እንጂ ፌዴራል መንግስት ትግራይን እንደ አንድ ማለት ወድቆ እንደተገኘ ንብረት በደብዳቤ 4 ቦታ ሸንሽኛለሁ ብሎ ለዛም በጓሮ በተጻፈ ደብዳቤ ማለት ነው። በይፋ እንኳን አይደለም እግዚአብሔር ያሳያችሁ። በጓሮ በተጻፈ ደብዳቤ 4 ቦታ ሸንሽኛለሁ። ስለዚህ ፕሪቶሪያ ማፍረስ ነው፣ ሌላም ትርጉም የለውም። ፕሪቶሪያን ፈርሷል በማለት ህወሓትን አላማከረም ፌዴራል መንግስት በማለት በእነዚህ ሁሉ ታደሰ ወረደና መቀጠል የለበትም። እንዲያው ራሳችንን ካሁን በኋላ አዲስ ፕሬዚዳንት የሚሾሙ ለብቻችን ከፌዴራል መንግስት ህወሓትን ሳላማከረ ጭምር ማለት ነው። ይህን ሁሉ ለማለት ነበራቸው ምክንያት። የዛሬ ዓመትም ህወሓት ፕሮፖዝ ያደረገውን ሰው ፌዴራል መንግስት ይሹም እንጂ መጨረሻ የታደሰ ወረደ አሻም ላይ ታስታውስ እንደሆነ በጠቅላይ ሚኒስትሩ ፔጅ ላይ እስኪ ጥቆማ ስጡኝ የሚል ጥያቄ ነው የቀረበው። ስለዚህ ፒውርሊ ዩኒላተራሊ የጠቅላይ ሚኒስትር የተናጠል ውሳኔ ሆኖ ነው የቀረበው። በኋላ ግን አሁን ነሐሴ ነው መስከረም ላይ ፓርላማ ላይ ሲያወራቢ ቀይርልን አሉኝ፣ ቀየርኩላቸው ምናምን ነገር እያለ ነው ያወራው። ኤኒዌይ እውቅና ሰጥቷል። ግን ዞሮ ዞሮ አንተ ያቀረብከው እጩ እስከተሾመ ድረስ እዛ ሴሪሞኒ ላይ ለምን እኔም ከጀርባ ቆሜ ሲፈረም አልቆምኩም ብለህ መጠራታችን አስቸጋሪ ነው ማለት የፕሮቶኮል ጥያቄ ነው የሚሆነው።
አሁን መራዘሙ ላይ ቅድም እንዳልኳችሁ ኦፍ ኮርስ ህወሓት አልተማከረም። ነገር ግን ካልተቃወምክ ኦልሬዲ የተስማማበት ሰው አዲስ ችግር አለብኝ ካላልክ መቀጠሉ ሊያጣላ አይገባም ነበረ። ግን ይሄ በቂ ምክንያት ላይሆናቸው ይችላል እነ ደብረጽዮን እንዳይቸገሩ ብሎ ፌዴራል መንግስት ተጨማሪ ምን አቀበላቸው? የህግ አንቀጽ ክርክር። ይሄ ወደ ህግ አንቀጽ ክርክር ብዙ አልቸገረበትም። ፌስቡክ ላይ ታገኙታላችሁ። ቅድም ጠቀስ አድርጌ አልፌያለሁ። ጠቅላይ ሚኒስትሩ ጽሕፈት ቤት ፌስቡክ ላይ ለጠፈው ዜና ላይ የተጠቀሰው አንቀጽ የተሻረ ህግ ነው። የተሻረ ህግ ስላችሁ በቃ ምንም አምና የዛሬ ዓመት ሪፕሬስ ተደርጓል። በሌላ የተሻሻለ ህግ ሰው መጠቀስ የነበረበት የተሻሻለው ህግ ነው። ሰው ያመጠቀሱ ቴክኒካዊ ስህተት ነው ወይስ ሆነ ተብሎ ምናምን ብሎ ማሰብ ይቻላል። ግን ከዚህ በፊት ተመጋጋቢ ነው ስራቸው እያቸዋለሁ። ፌዴራልና ብልጽግና እንዴት ጊዜያዊ መንግስቱ ፕሬዚዳንቱ እንደሚያዳክሙ እኔ ኮንስፒሬሲ ቲዮሪ ስለማልወድ ነው እንጂ እንዲያውም እየተመካከሩ ነው የሚሰሩት እላችሁ ነበረ። እንዲያውም እንደዛ ብዬ ማስረጃ ሁሉ አቅርብትኝ ችግር የለብኝም። ሌላ ማዕት ኮንስፒሬሲ ቲዮሪ ይወራል አይደለ? ከዛ የተሻለ ሶሊድ ነገር አርጌ ሁላ አሳማኝ አርጌ ላቀርበው እችላለሁ። እና ለማንኛውም ይተጋገዛሉ። ሰው እዚህ ጋርም እንደው ለክርክር እንዳይሸግራቸው ነው ደብረጽዮን አንድ ጥሩ ነገር ገጸ በረከት አቅርቦላቸዋል፣ የፋሲካ ስጦታ። ስለዚህ ይህንን መዘውም ታደሰ ወረደ እንዲያውም ህጋዊ ፕሬዚዳንት አይደለም ብለው ለመረበሽ ከፈለጉ ይችላሉ ማለት ነው። ማለት የህግ አንቀጽ ትርጉም የለውም። በእኛ ፖለቲካ እናውቃለን። በኢትዮጵያ ቴሌቪዥን የተነገረ ነገር ወይም በትግራይ በክልል ቴሌቪዥን በቃ በመንግስት ቴሌቪዥን የተነገረ ነገር እንደ አዋጅ ነው የሚቆጠረው። ማንም ህግ የሚያነብ ፖሊሱ ህግ አያነብም፣ መሪው ህግ አያነብ ማለት ኖባዲ ኬርስ አባውት ዛት እናውቃለን። ቴሌቪዥን ነው የበለጠ እንደ ህግ የሚቆጠረው። ነገር ግን አንደርከት ለማድረግ ታደሰን አንደርማይ ማድረግ ከፈለጉ ነው ደብረጽዮን ግን ያው የፋሲካ ስጦታ አላቸው። ይህንን አናውንስመንት ላይ ተጠቀሰ አንቀጽ ብለው መረበሽ ይችላል። ስለዚህ ይህን ፕላን ቢ ያላቸው ማለት ነው። እነሱም ይህን በኋላ ኪሳቸው ይዘው ነው አሁን የደፈጡት እንጂ የታደሰ ወረደን ደብዳቤ ማናየው በፊትስ ቢማን ደብዳቤ ጠየቀውና ነው አሴፍ ዲስ ማተርስ ዞሮ ዞሮ ፍሬን ያዙ እንጂ አልተውትም ብያለሁ። የማስጠንቀቂያ ተኩስ ኦልሬዲ ተኩሰዋል። ስለዚህ ደስ ባላቸው ጊዜ እነዚህ ወረዳ ምክር ቤቶች ማንቀሳቀስ ሊቀጥሉ ይችላሉ። ኦኬ የታደሰ ጌም እዚህ ውስጥ ምንድን ነው የሚሆነው? ታደሰ መጀመሪያ እንግዲህ እንደዚህ አይነት ነገሮች ከደረጉ ደብረጽዮን ስልጣን ፈልጎ ነው ተብሎ እንዲታይ አስቀድሞ ሊክ ባረገው ወሬ ኦልሬዲ እንትን አድርጎታል። ሂ ፖሊትድ ዘ ዌል ማለት አደፍርሶታል ኮሬው። ስለዚህ ያ ኮርነር ጠጋሽ ይዞታል ደብረጽዮን። ፕሬዚዳንታቸው አለው ሊመለስ ማለት አይችልም ማለት እንትን አበላሽቶበታል። አስቀድሞ ታደሰ ወረደ ለሱ ቅርብ በሆኑ ሰዎች የዛሬ ሳምንታት በፊት ሊክ ያደረገው ወሬ ማለት ነው። ነገር ግን እሱ ራሱ ምክር ቤቱ ብቻ ቢመለስስ ይፈልጋል ወይስ ምክር ቤቱ ቢመለስ ፕሬዚዳንቱ ካልቀማው ችግር የለበትም ወይ? ታደሰ ወረደ ግልጽ አላደረገውም። እዚህ ላይ ግልጽ ያደረገው የበለጠ ማወቅ ያስችል ነበር። ምን ያክል ነው የማይፈልገው፣ ምን ያክል ነው የሚፈልገው። ዞሮ ዞሮ ግን ሙሉ ሙሉ ከዛ ካለው ናራቲቭ ጋር ምናምን ጋር መጠላት አይፈልግም። ለፌዴራል መንግስትም ደግሞ ህጋዊነቱን ማለት ይሄ ቅቡልነት ከዚህ በፊት ያልኳችሁ ነገር አሁን ለምሳሌ ሌጋል ሌጂቲሜሲ የህግ ተቀባይነት ወይም የህግ እንትኑ ስትሮንግ ያለው ፌዴራል መንግስት ነው። የሀገሪቱ መንግስት ነኝ፣ ሉዓላዊ መንግስት ነኝ፣ ዓለም አቀፍ እውቅና ያለው መንግስት ነው። ህገ መንግስቱም አለ። እንደዚህ ኢትዮጵያ አንድ ሀገር ነች እንግዲህ በዚህ ያዝልቅልና ስለዚህ ፌዴራል መንግስት ሌጋል ሌጂቲሜሲ ያለው ፌዴራል መንግስት ነው። ስለዚህ ከዛ ያው ህጋዊነቱን ድራይቭ ማድረግ አለበት ታደሰ ወረደ እና ደግሞ የተለያዩ ድጋፎችን ይፈልጋል፣ በጀትም ምንም። ስለዚህ ፌዴራል መንግስት ጋር ድጋፍ ይፈልጋል። የህዝብ ደግሞ ማለት የመዋቅሩን አጠቃላይ ፖፑላር ሌጂቲሜሲውን ደግሞ ስለሚፈልግ እነዚህ ምክር ቤቶችን እንዳለ አይቃወምም ወይ ህወሓት እንዳለ አይቃወምም፣ አያወግዝም። ነገር ግን ያው ፕሬዚዳንትነቱን ግን ያስጠብቃል። ስለዚህ በዚህ ውስጥ ነው ይህን ማኔጅ አድርጎ ለመሄድ ሞክረው። ይህን ማኔጅ የማድረግ ውስጥ እንግዲህ ደብረጽዮን ፕሬዚዳንትነቷን ጨምሮ ሊነጥቀው ከሞከረ እንግዲህ ያን ጊዜ ነው ዋናው ችግሩ ምናምን አለው። ስለዚህ ታደሰ እነዚህ ሁለቱን ነው ባላንስ እያደረገ ለመሄድ ይሞክር ያለው። ማሰጠር አለብኝ ኦልሬዲ ብዙ ብዙዎች አለው። የዚህ ሂደት አንድምታ ምንድን ነው የሚሆነው? እንግዲህ እንዳያያዛቸው ነው የሚወሰነው። አሁን በያዙት መንገድ ከቀጠሉ ማለት ዱዋል እንትን ሁለት የማይነጋገሩ ፌዴራል መንግስትም ለብቻ ህወሓትም ለብቻ ሆኖ ሁለቱም እኔ ነኝ አለቃው የታደሰ ወረደ እያሉ
ያው ሊጎትቱ ወይንም ያን ሊያስቀጥሉ ይችላሉ። ኢቭን ምክር ቤት ስብሰባም አድርገው የትግራይ ክልል ምክር ቤት ስብሰባም ቢጠራ የታደሰ ወረደን ፕሬዝዳንትነት አጽድቆ የሚሰራውን ስራ ዝርዝር ሰጥቶት ሊቀጥል ይችላል። ያን ጊዜ ያው ሁለት ኃላፊ በእርግጥ እስካሁንም እንደዛ አይደለ ያለው ክልሉ ስለሚሰበስብ የክልሉ ካቢኔ የሚወስደው ፖዚሽን አለ። ለምሳሌ የትግራይ ካቢኔ የተከዜ ዘብ በሚባለው የነፍሰ ገዳይ ቡድን ምዕራብ ትግራይ መያዙን አይደግፍም ማለት ምንም በአቋም ደረጃ ገለጸው። ፌደራል መንግስት ደግሞ ፍላጎቶቹ ሌላ ናቸው። ሁለቱም ነው እያስተናገደ ታደሰ የሚሰራ ያለው። ስለዚህ ልክ እንደዛ ትግራይ ክልል ምክር ቤት ቢቋቋም በራሱ የግድ አዲስ ታሪክ አይደለም። ትግራይ በፊት የነበረው ምክር ቤት ነው አዲስ ምክር ቤት ማለት ነው። ስለዚህ ግን ያው ሁለት ዱዋል ማንዴት ይዞ የመቀጠል ነገር ያንን ያስተማመ ሄድ ነገር ነው የሚለው ነገሮች አሁን ባሉበት ከሄዱ ወይ ደግሞ ወደ ሙሉ መቋረጥ ሊከሰትም ይችላል። ወይ ፕሬዝዳንት ሌላ አዲስ ፕሬዝዳንት እንሾማለን ብለው ወይ እንደዚህ ማለት ራሱን ታደሰም ራሱ የዛም አካል ሊሆን ይችላል። በተለያየ ሴናሪዎች ማሰብ ስለሚቻል ወይ ደግሞ ህወሓት ራሱ ደግሞ ልዩነት ፈጥሮ ሊሰነጥቃቸውም ይችላል። ሜቢ ፌደራል መንግስትን ተስፋ የሚያደርገው እሱን ነው። ስለዚህ አሁን የተያዘው ነገር አሁን የገቡበት መንገድ እንዳያያዛቸው ወስነዋል። በዚህ ውስጥ ደግሞ ቆይት ይፈልጋሉ አይፈልጉም ውሳኔ እንግዲህ ለእነሱ ነው የሚሆነው። ስልጣኑ ህጋዊ አይደለም የሚለው ቅድም ማተር እንደማያደርግ እንትን ብያቸዋለሁ። ህጋዊነት ትልቅ ይሹ አይደለም ለኛ ሀገር። ሁለተኛ ነገር ደግሞ በደብዳቤ ላይ ምን እንደተጻፈ አናውቅም። በወዲያኛው ብሪፍ ላይ እንዳልኳችሁ ህወሓትና ፌደራል ለመጣላት ሰበብ ካልፈለጉ ወይም ደግሞ እንደ አውደ ውጊያ ሊጠቀሙት እንደ መራኮቻ ሊጠቀሙት ካልፈለጉ በቀር የፕሬዝዳንትነት ወንበር በራሱ የጸባቸው መንስኤ አይሆንም። ሊጠልቅ ከፈለጉ ደግሞ ሌላ ምንም ብዙ ምክንያት ስላለ ችግር የለውም። እዚህ አካል በቀር ታደሰ ወረደ በስራውን ከመቀጠል ይሄ በራሱ የሚያቆመው አይደለም። ነገር ግን ወዳልኳችሁ ነገር ፕሬዝዳንቱን ወደ መጓተት ይሁን ወይ ደግሞ አጠቃላይ ወደ መቋረጥ ይመራ ሊሆን ይችላል። ምን ላይ ነው ያለነው አሁን? ኦኬ ይሄን ካልኩ በኋላ እንግዲህ አሁን በቀጣይ ምንድነው ሊሆን የሚገባው? አሁን ማለት ያው ማሳጠር ስላለብኝ ነው ኦልሬዲ ስለረዘመ አንዳንዶች ነጥቦች ሌላ ጊዜ መለስባቸዋለሁ። አሁን ያለንበት እንግዲህ የጦርነት ዳመና በደንብ አንዣቧል። ጫፍ ላይ ነው ያለው። ወራት የቆየ ነገር ነው። ነገር ግን አሁን ፌደራል ጦርነት የሚከፍትበት ሁኔታ ላይ አይደለም ያለው። በትግራይ ውስጥ ትልቅ ግጭት ማለት ወይ ግጭት ወይ ከፍተኛ ውስጥ ክፍል ተፈጥሮ አማላይ ጋባዥ ሉሪንግ ካልሆነበት በቀር ፌደራል መንግስት አሁን ለመግባት የሚጋበት ሁኔታ ላይ አይደለም ያለው። አጠቃላይ ድምዳሜ ይሄ ነው። ዘርዘር ያሉ ምክንያቶች ይኖራሉ። ከዚህ ውጪ ከገልፍ ሀገሮች ከኢራን ጋር የተያያዘ ቀውስ እነዚህ የነዳጅ አቅርቦት ወዘተረፈ ነገር ሪስቶር ለመሆን ከ4 እስከ 8 ሳምንት ድረስ በትንሹ ይፈጃሉ። ሌላ ጦርነት አይነሳም ብለን ኢራን ጋር አስበን ማለት ነው። እቺ ራሱ አንላይክሊ ግን እንደው በዚህ እንኳን ቆሞ ይቆያል ብንል ከ4 እስከ 8 ሳምንት ድረስ ይፈጃል። በዚህ ጊዜ ውስጥ ምርጫ አለ። ከዛ ላይ ክረምት ይኖራል። ስለዚህ ፌደራል መንግስት አዲስ የሚከፍተው አይኖርም። እንግዲህ ከዛ በኋላ ነው የሚቀጥለው ዓመት መጀመሪያ አካባቢ ነው ስለ ጦርነት የምናስበው ማለት ነው ፌደራል አቅጣጫ። ምክንያቱም ክረምት ሲሆን ያው ኢትዮጵያ ከድሮም ጀምሮ ክረምት ውጊያ አይደረግም። እንደዛ ቢል አስቀምጡ ቶፖግራፊው ስለሚያስቸግርም ጭምር ነው። ምናልባትም መጀመሪያ አካባቢ ለ6 ወር ነው የሚራዘመው እየተባለ ሲወራ የነበረውም ለዛ ሊሆን ይችላል። 6 ወር ያክል ለጦርነት ስለማይመች 6 ወር ነው የምናራዘመው የሚለው ወሬ አኮን አለዚያ ጀስት ዋቴቨር ኬስ ነው ወሬ ምንጩን ያወሩትን ሰዎች መጠየቅ ነው የሚሻለው። ለ6 ወር ብቻ ነው ሲራዘም የነበረው የሚለው ግን ምናልባት የጦርነት ኢንቴንሽን ለመንገር ካልሆነ በቀር ሌላ ምንድን ነው ትርጉም አልገባኝም። በህወሓትና በአጋሮቹ በኩል ጫናው ከበዛባቸው ማንኛውም ጊዜ ሊጀምሩት ይችላሉ። ማለት ባጀትም ዘግተህ ነዳጅም ዘግተህ ሁሉ ነገር ዘግተህ መቼ ላይ ብሬክ እንደሚያደርግ መናገር ማለት ያን ፕሪዲክት ማድረግ ይከብዳል። ሌላ አይነት አናሊሲስ ውስጥ ካልገባሁ በቀር ማለት ነው ጥቅል በሆነ ነገር አናላይዝ ማድረግ አልችልም። ኖርማል ያለው ነገር ከቀጠለ ግን ማለት ኖርማል በቃ እነዚህ በየትኛውም የሀገራችን አካባቢ የሚያገኘው አይነት ሰርቪስ እና ናም ካገኘ ሰው ያው ሰላም ስጡን ማለቱ አይቀርም።
ምንም አይነትን ካላገኘ ግን ሲጀመር ሰላም ስጡን ይሄ ነገር እንዳታበላሹብን የሚልበትም አፍም የለውም። ያለፈው ጊዜ እንደሰጧቸው ኤግዛምፕል ቢዝነስ የምትሰራ ከሆነም እንግዲህ ወይ ለሰራዊት ቀለብ ማቅረብ ላይ የምትሰራው ማለት ነው። ማለት ያለ ኢኮኖሚም ራሱ ይሆናል። ያ ደግሞ ካልሆነ ደግሞ ያው ጥግን ይዘህ ነው የምትቀመጠው። ወደ ጦርነት እንትን ውስጥ ከተገባ ከጦርነት ውጭ የሚናገሩ ሰዎች ምንም አፍ አይኖራቸውም። ይኸውም በኢራን ጦርነት ታዝባችሁታል። በጦርነት ጊዜ ሰላማዊ ሰልፍ የሚወጣ ሰውም አይኖርም፣ የሚተችም አይኖርም፣ ሚዲያ ላይ ሞቶ የሚናገርም አይኖርም። ስለዚህ ዳይናሚክሱን በዛ መልኩ እሱ ማየት ይቻላል። በቀጣይ ማድረግ ይችላሉ እንግዲህ ማለት ግን ይሄንን ማለት ይሄ ኢስካሌሽን ነው። ዲስካሌሽን እኔ ፉሊ ዲስካሌት ያደርጋሉ ፌደራል እናንተና ወደ መናገር ይገባሉ የሚለው ነገር የሆነ ከፍተኛ ሌላ ወይ የውጭ ኃይል ወይ ደግሞ ሌላ አዲስ ፋክተር ካልተጨመረ በቀር ሁለቱም ወደዛ አቅጣጫ ይሄዳሉ ማሰብ ቢከብደኝም፣ ነገር ግን ቢያንስ አጠር ላለ ጊዜ አሁን ካሉት አንዳንድ ኢኮኖሚ ጫናዎች እንኳን ማለት ማዳበሪያም ገብቶ መካፈል አለበት። እነዚህ ነዳጅ እንትኖችም እንግዲህ ዋና ሀገሮቹ ላይ ነው ቅድም ያልኳችሁ እስከ 2 እስከ 4 ሳምንት አቅርቦት መስመራቸውን ለማስተካከል እነ ሳውዲና አረብ ኤሚሬት ራሳቸው የሚፈጅባቸውን ነው። እኛ አካባቢ ያለው ኢምፓክት ሌሎች ወደ ውስጥ ገበያ ያሉ እንደነ ኩዌትናም ያለው ኢምፓክት እስከ 2 ወር ምናምን ነው የሚገመተው። ስለዚህ እኛም ጋር ያሉ ነገሮች በዚህ በነዳጅና ምክንያት የታጠፉ ፕሮጀክቶች በይፋ ይነገረን እንጂ የውጭ ኢንቨስተር ስንት ያጠፈው ፕሮጀክት ይኖራል ማለት በሀሳብ ደረጃ የያዘው መንግስትም እንደዛው ጥያቄ ውስጥ የገባበት ፈንድ የተያዘ እንደዚህ ማለት ነገር የነዳጅ ዋጋም የጨመረ ነገር የሚስተካከል ከሆነ የመሳሰሉት እነዚህ ነገሮችም ማዳበሪያ ብያለሁ መሰለኝ ለማስተካከል ፋታ ያስፈልገናል። ስለዚህ ይሄን ጊዜ ቢያንስ አጋጣሚ ብንጠቀምበት ማለት ትንሽ ቀልብ ቢኖረን ማለት በኮሮና ምክንያት አንዳንድ ሀገሮች ወደ ሰላም አቅጣጫ እነ ኮሎምቢያ እነ የመን ወደ ሰላም አቅጣጫ ለመሄድ ሲጠቀሙበት እኛ ኮሮና ጊዜ ለጦርነት ዝግጅት ነው የተጠቀምንበት በሚያሳዝን ሁኔታ። ስለዚህ አሁንም ደግሞ ይህንን ወቅት እንደዛ አድርጎም ለጥሩ ነገር መጠቀም ቢያንስ ግጭትን ለማዘግየት መጠቀም እንችላለን እና እንደዛ አይነት ልቦና ከሰጣቸው ፌደራል ታደሰን ማገዝ አቅርቦቶችን ሰፕላዮችን የኮሞዲቲ ሰፕላይ ሸቀጦችን ብዙዎቹ ማለት ነው ነዳጅን ብቻ ሳይሆን መልቀቅ አለማቆም እንዲያውም ሲሆን ተጨማሪ ፕሮጀክቶች ራሱ ፌደራል ለመጀመር ጠቅላይ ሚኒስትሩ ሀላላ ኬላ ላይ የነበረው ስብሰባ ላይ የሰው ሰራሽ አካላት መገጣጠሚያ መስራት ፈልጋለሁ መቀሌ ላይ ብሏቸው ነበር። ኢንካሬጅ ሳያደርጉት ቀርተው ነው ወይ ምንድነው አላውቅም። ያን ሊሰራው ይችላል። ልክ እንደዚህ አይነት ነገሮች ማለት ፌደራል መንግስት ሊያደርጋቸው የሚችሉ ነገሮችን ከዛ ነው ፕሪቶሪያን ተግባራዊ ማድረግ። ተከዘዘ ምናምን የሆኑ ነገሮችን ይዘህ የምትጠብቀው ሀገር የለም። ይህን ማድረግ ነው። ታደሰም ደግሞ ሁኔታውን ወደ ጥሩ አጋጣሚ መቀየር ይችላል። እስካሁን ድረስ ህወሓት ሲያጓትበት የነበረውን ብሔራዊ ምክክር ማዘጋጀት ነው። ከዛ ምክር ቤት ይሰብሰብ ያስፈልጋል ስትሏል ነበር። በጣም ጥሩ። ስለዚህ ሁሉን አቀፍ የሆነ ምክር ቤት እናሰባስብ። ሀሳቡ ከእናንተ ከመጣ ላይ ቀር ተቃዋሚዎችን ሲቪክ ማህበራትን እየጠሩ ነው እንደዚህ ሲሉ የነበሩት የህወሓት ሰዎች። ስለዚህ ሀሳቡን ካመጣችሁት ላይ ቀር የብሔራዊ አንድነት መንግስት እናቋቁም ትግራይ ላይ በማለት ራሳቸው ያመጡትን ሀሳብ ወደ ራሱ ጥቅም ሊቀይረው ይችላል። ፌደራል መንግስት ለእኔ ፕሬዚዳንትነት የሰጠው ላይ ክፍተት አለበት። እንግዲህ ህዝብ ተቀባይነት ያለው ፕሬዚዳንት ነው መሆን የሚፈልገው ማለት የህዝብ እውቅና ወይ ደግሞ ዋቴቨር የትግራይ ውስጥ ሰፊ መሰረት ያለው። ስለዚህ አብረን እናደራጅ ብሎ ህወሓትን ኮርነር ማድረግ ይችላል። ይህን ጊዜ ምን ብለው እንደሚቃሙት እናያለን። ያን ጊዜ ደብረጽዮን የግሉ ጥያቄ ይሆናል ማለት ነው። አደርዋይስ ምክር ቤት ይቋቋም የሚለው ላይ አብዛኛው ትግራይ ተስማማበት። ህወሓት ደግሞ በፊት ከነበሩት የምክር ቤት አባላቶቹ አሁን 2/3 ናቸው፣ ግማሾቹ ናቸው ስቲል ያሉት። ከዛ ውስጥ ግማሹ ሰራዊት ውስጥ ገብተዋል፣ ግማሹ ምናምን ሊመለስበት ይችላል። በቴክኒካል ሪዝን ግማሽ ያክል ዲስኳሊፋይድ ይሆናል። ስለዚህ ያን የቀረውን ግማሹን በተቃዋሚዎች አሟልተን እናደራጅ ብለው ለጥሩ አጋጣሚ ጠቀምበት ይችላል ታደሰ ወረደ። ይሄን ህወሓትም ደግሞ እንደዛው ከታደሰ ጋር በዚህ ሁኔታ ላይ በመስማማት ለራሳቸው ድርጅታቸውን እውቅና በክልል ምክር ቤት በኩል ሌጋል እንትን ያገኛሉ፣ ጭንብል ያገኛሉ ማለት ነው። ምክር ቤት ላይ ትልቅ ወንበር የሚኖረው ህወሓት ስለሚሆን በአንድ በኩል ራሳቸው ሺልድ ይሆናቸዋል የድርጅታቸውን እውቅና እስከሚያስመልሱ፣ በሌላ በኩል ደግሞ ለትግራይ ህዝብ ሰላምም የተሻለ ነገርም እንዲሰባሰብም አንድነትም እንዲመለስ ሊያደርጉ ይችላሉ የሚል ሪኮሜንዴሽን ማቅረብ እፈልጋለሁ። ሰሚ ከተገኘ ቸር ያሰማን።
አመሰግናለሁ።